በሰቆጣ ከተማ የአጽም ማሳረፍ ስነስርዓት ተደርጓል። በጦርነት ህይወታቸውን ያጡ በርካታ ወታደራዊ አዛዦች ወይም ወታደራዊ መኮንኖች የአጽም ማሳረፍ ስነስርዓት ተደርጓል። በሰቆጣ በደብረ ገነት መድኃኔዓለም ነው የስነስርዓት የተደረጉ የተባሉ። እንደሚታወቀው ከህወሓት ጋር በነበረው ጦርነት ህይወታቸውን ያጡ እነዚህ መኮንኖች የአጽም ማሳረፍ ስነስርዓት ተደርጓል የተባለው። በዚህም በርካታ የሰቆጣ ማህበረሰብ ተገኝተዋል። አስተያየቶችም ሰጥቷል። መከላከያ ህይወቱን እያጣው ለእኛ አንድነት እኛን ሰላም ለማድረግ ሲል ነው ሲሉ አስተያየት ሰጥተዋል። እንደዚሁም የሰቆጣ ፖሊስ አዛዥም እንደዚሁ አስተያየታቸውን ሰጥተዋል። በርካቶች በተገኙበት ስርዓት የተደረገው እንደዚሁም የመከላከያ ከፍተኛ ጄኔራልም ተገኝተው እንደዚሁ ሀሳብ አስተያየታቸውን ገልጸዋል። ትውልዱ የእነሱን ምኞት ወይም ደግሞ እቅድ ማሳካት አለበት። እነሱ ኢትዮጵያን አንድ ለማድረግ ሲሉ ነው ህይወታቸውን ያጡት ሲሉ ገልጸዋል። አያይዘውም ጄኔራሉ አያይዘውም ሜጀር ጄኔራል ሻምበል ህዝቡ ከመከላከያ ጎን እንዲቆምና አሁንም ለሚሰነዝርበት ጥቃት አስፈላጊውን ዝግጅት እንዲያደርግም እንደዚሁ ገልጸው ለዚህ ክብር ለመከላከያ መኮንኖች ለሰጠውም ክብር ከፍተኛ ምስጋና ማቅረብ እንፈልጋለን ሲሉ ገልጸዋል። ነገር ግን ይህ ስነ ስርዓት ለምን አሁን ተፈጸመ የሚል ብዙዎች ጥያቄ እንዳለ ይታወቃል። ነው ያው እንግዲህ ህወሓት ከፍተኛ አሁንም ጥቃት ለመፈጸም የተዘጋጀ ባለበት ወቅት የመኮንኖቹ ስርዓት ቀብር ወይም ደግሞ የአጽም ማዛወር ስነስርዓት መደረጉ ለምን በዚህ ሰዓት አስፈላጊ እስካሁን ለምን አልተደረገም ነበር የሚሉ አንዳንድ ቅሬታዎችም በማህበረሰቡ ዘንድ እንዳሉ ታውቋል። በዚህ ጉዳይ እናንተ ሀሳብ አስተያየት ካላችሁ አስቀምጡልን። አዳዲስ መረጃ እንዲደርሳችሁ ደግሞ ሰብስክራይብ እያደረጋችሁ አብራችሁን ቆዩ።